ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ሆይ? እኔ ደህና ነኝ እግዚአብሔር ይመስገን። ሰላማችሁ ብዝት ይበልኝ። ትላንትና በጣም ተደናግጬ ብዙ ነገር ብዬ ነበር። ዛሬ አንዳንድ ነገር ልንገራችሁ ከተረጋጋሁ ወዲህ ማለት ነው። እና ይሄን ድራማ እያያችሁት ነው አይደለ? ከዚህ በፊት የነበረው ድራማ ዛሬ በነ ብሩኬ እያስቀጠሉት ማለት ነው። ያኔ ብሩኬ ዳኒ ለሃይሚ ሲያስርላት በጣም ቅጥል እንግብግብ ብሎ ነበረ፣ በጣም ተናዶ ማለት ነው። አሁን ያንን ስሜት ደግሞ ሃይሚ እንድትረዳው እያደረገ ነው። ሌላ ምንም ነገር የለም። ሃይሚ ምን እንደሚሰማት ለማየት ፈልጎ ራሱ ያዘጋጀው ራሱ እንጂ እዩ ገዝታለት ምናምን እንዳይመስላችሁ፣ እንዳትሸወዱ። ራሱ ብሩክ ያዘጋጅቶ ራሱ ነው እንደዛ እንዲደረግለት የፈለገ፣ እንደማያውቅ ሆኖ ያረገ እንጂ በዚህ ልክ ፍፄ ራሱ ብሩኬ ባያዘጋጀው ኑሮ ፍፄ ራሱ እንደዚህ መጥቶ ምናምን አያረግም። ዛሬ በስማ ብሩኬ ግን ደህና ድሮ ይሆን? ያ ሁላ ጉድ ያ ሁሉ ስድብ እናንተ እነሱ ሊተዋወቁ ነገ ዙረው ሊመጡ። ይሄ ህዝብ ግን ምን እየሆነ ነው? እንደው እንዲህ በማያገባው ሌሊቱ ሙሉ ቁም ስቅሉን ሲያበሉት ያደሩ። አረ በስማ አረ ምንድናቸው እነዛ ሰዎች ግን? እኔ ስማቸውን መጥራት አልፈልግም፣ ስማቸውን አልጠራም። ግን ቤተሰብ የላቸውም። የተደብቀው ነው ግን ያ ሁላ እንደዛ የሚያወሩት። እንደው እንደዛ ሲጮሁ ሲያድሩ ግን ቤተሰብ አይረበሽም? ያ ሁላ ስድብ ሴቱን ሁላ ሲያረክሱት የሚያድሩ። ዛሬማ የማዳም ቅመምም ስትራከስ በቃ ሲያረክሷት ነው ያደሩ። በቃ ሁሎችም ሲያረክሷቸው የቀረ ህዝብ የለም። በቃ ዛሬ እንዴ በዚህ ልክ ምን ጉድ ናቸው? እንደው ጨንጓራቸውን አያማቸው? እንደው ምኑን ችሎታ እንደው ምኑን ጉልበት ነው የሰጣቸው ግን እንደዚህ የሚያክል? አሁን ይሄ ድራማ አልቆ ነገ አብረው ሲመጡ ምንድነው እነዚህ ሰዎች የሚያፍሩት? ለምንድን ነው አሁን ደግሞ ጭራሽ አይዲያ እየሰጡ በቃ ሌላ ታሪክ? ያኔ ሃይሚን ሲያረግላት ያን ሀብል ሲያረግላት መተት አሰርቶበት ነው መተት አርጎበት ምናምን እያሉ ብዙ ነገር ሲሉ ነበር። ዛሬ ደግሞ እዩን መተት አሰርታበት ነው እንዲያርግ ስትደባብሰው ዝም አለ ምናምን። ይሄ እኮ ሆን ተብሎ ሃይሚን ለማስቀናት የተሰራ ስራ ነው። ምንም መተት ምናምን። እናንተ ግን እንደው መተት በዚህ ነው ስታምኑ የምትውሉ የምታድሩ ማለት ነው። ምን አለ ሁሉ ነገራችሁ ለፈጣሪ ሰጣችሁ፣ በፈጣሪ ብታምኑ ምን አለበት? ይሄ በአዳም ልኮ ምናምን ምንድነው ችግራችሁ? ሰው ሁሉ እንደዛ ሲያደርግ የሚውል የሚያድር ነው የሚመስላችሁ? ግን በፈጣሪያችሁ አታምኑ። በቃ አሁን ሌላ አይዲያ ሰጡ። ደግሞ ነገ በመተት አፍቅሬ መጣው ይላል፣ እንዲህ ይላል። ሲጀመር ድራማ ነው ከሶሲ ጋር። ያ ሃይሚ የሚያረገችው የሶሲን አይነት ነው፣ ያ ኮፒ ነው። ብሩክ የሚያረገው ያው የዳኒን አይነት ነው የተደረገው ነገር። ምንም ለውጥ የለውም። ራሱ አዘጋጅቶ ራሱም ብሎ በዛ በባለፈው ዲኮር ላይ ነው ሄዶ እንደዛ ያደረጉት። አዘጋጅቶ ራሱ ነው እንዲደረግ ያደረገ ማለት ነው። ግን እናንተ ዝም ብላችሁ ሌሊቱ ሙሉ ወይ አይሰለቻችሁም? እንደው እየገባችሁ ጀግና የምትሉ ሰዎች ደግሞ ምንም ጀግንነት እኮ የለውም። ይሄ ጀግንነት ማለት እኮ ተከባብሮ ተስማምቶ ሁሉን ነገር በቃ ችግርን ወደ ኋላሽ ቀንጥሮ ጥሎ እናንተ ተስማምታችሁ ብትመጡ ነበር። በቃ ፍቅር ነበር የሚያሸንፍ። ይሄ እኮ የጸብ ጀግንነት የለውም እኮ። ምንም ጀግና የሚያሰኝ ነገር የለውም። ይሄ መከባበር የለም። በቃ ሁሌ መዋረድ፣ መራከስ። ድራማም ቢሆን እኮ ማለት ነው ከዚህ ከመጥፎ ንግግራችሁ ጀርባ ኋላ ቁጭ ብላችሁ ስታዩት በጣም ያቅለሸልሻል፣ በጣም ያስጠላል ማለት ነው። የምትሰዳደቡት ነገር በጣም ነው በቃ እየወረዳችሁ ያላችሁ ማለት ነው። ይሄው ከእናንተም አልፎ ተርፎ ቤተሰብ እያሰደባችሁ ነው። እናንተንም እንዲህ እያረከሷችሁ ዛሬ ለአንድ ወገን ትሆናላችሁ፣ ነገ ለአንድ ወገን ትሆናላችሁ። እንደው እናንተ አቋም የሌላችሁ በአንድ ነገር የማትጸኑ ሌሊቱን ሙሉ እኝኝኝኝኝ። ኧረ በስማም! ኧረ ይሰልቻችሁ። ትልቅ ሰዎች ናችሁ። በጣም ትልቅ ሴት ልጅ አለን ትላላችሁ፣ ወንድ ልጅ አለን ትላላችሁ። እና ታዲያ ለምን እነዚህ ልጆች አትተዋቸውም? ስራቸውን የማይሰሩበት ለምንድን ነው? ስራ ሲሰሩ መከራ፣ ዝም ሲሉ መከራ። ስራቸውን እየሰሩ ነው እነሱ። በቃ ይስሩበት፣ ተዋቸው። ልጁ ምን አረገ? በቃ አልፈልገህም ተባለ።
እንዴት እንደማትፈልገው ደግሞ እያሳያት ነው። ይሄው እየሮጠች ነው የመጣች። እናንተ በዚህ ልክ በቃ በመሃላቸው አትግቡባቸው። ነገ ከዚህ የበለጠ እኮ ብዙ ጉድ አሳልፏል እነዚህ ልጆች አይደለም እንዴ? ብዙ ታሪክ ወደ ኋላ ሄዳችሁ ተመልከቱ ታሪካቸውን ማለት ነው። ብዙ ነገር አሳልፈዋል። ዛሬ እንደ አዲስ እያነሳችሁ እናንተ ክፍተት እየፈጠራችሁ ነው እንጂ እያገናኛችኋቸው አይደለም ያላችሁ። እነዚህ ልጆች እያራራቃችኋቸው ነው በቃ። እነሱ በሚገናኙበት መስመር ይገናኛሉ፣ ግን እናንተ ናችሁ የምታፍሩት። ኋላ ታፍራላችሁ በእውነት ያሳፍራል የምታወሩት ነገር ሁላ። አሁን ደግሞ ሌላ አይዲያ ሰጣችሁ መተት ምናምን አፈቀርኩ ብሎ ይመጣል ምናምን። ሲጀመር ማለት ነው ለስራ ነው የሚፈልጋት አያፈቅራትም። አፈቀርኩሽ ብሎ ነግሯት አያውቅም ምናምን ትላላችሁ እና ደግሞ ማለት ነው ይሄን እንደዚህ 300 ያስገባችሁ እሷ ናት እንዲያረጋችሁ እሷ ናት። የእውነተኛ ቢሆን እንኳን ማለት ነው ፍቅርና ስራ የተለያየ ነው። አንድ ሰው ውለታ ስለዋለላችሁ ደግሞ ልታፈቅሩት አይቻልም። ፍቅር ማለት ሌላ ነው፣ ጥቅም ማለት ሌላ ነው። አንድ ሰው ብዙ ነገር ሊያረግላችሁ ይችላል፣ ብዙ ነገር ሊሰራላችሁ ይችላል። በእህትነት ልትወዱት ትችላላችሁ፣ በወንድምነት ልትወዱ። ፍቅር ሲሆን ደግሞ ህይወት ሲሆን ደግሞ ሌላ ነው። ከማታፈቅሩት ሰው ጋር ኑራችሁ ደግሞ ልትንገበገቡ አይገባም። የፍቅር ሰው ሌላ ነው፣ የእንትን ሰው ሌላ። በቃ እሱ ህይወቱ ከሌላ ሰው ጋር ከሆነ መብቱ ነው፣ በቃ መብቱ ነው። እኔ በዚህ አጋጣሚ ደግሞ አንድ ነገር ልነግራችሁ በቃ ሳይ ነበረው ማለት ሳቃቸው በጣም ይመጣል። ድራማ እንደሆነ ይታወቃል። በጣም ይስቃሉ እኮ ሳቃቸው ሁሎችንም ተመልከቷቸው ይስቃሉ። ፍፄ ግን ጥጉን ይዞ አንድም ኬክ አልተጨማለቀ፣ አንድም ምንም አላረገ። ራሱን ጠብቆ ነው በቃ የነበረ ማለት ነገር አቀሳሰረ፣ ለኳኮሰ፣ ጥጉን ይዞ ተቀመጠ። ምንም ነገር ጭራት እንኳን አልነካውም ማለት ነው። ብሩክ ደግሞ ሳቁ እያመለጠው ያረጅሙ ልጅ ራሱ በቃ አቃተው ነው የምላችሁ በቃ ሳቁ። እና ግን በዚህ አጋጣሚ ልነግራችሁ የምፈልግ ደግሞ ብሩክ እዩ እንዳትጎዳ ሲጠነቀቅ የነበረውን እስኪ ዝም ብላችሁ ተመልከቱት ማለት ነው። እንዴት ሲጠነቀቅላት እንደነበር እየተከታተለ ስርስሯን ነይ ተመለሽ ነይ ወደዛ እያለ እንዴት ሲከለልላት እንደነበረ እኔ በጣም ገርሞኛል። እኔ እንጃ ብቻ እንክብካቤው ለየት ብሎብኛል። እና እናንተ በቃ መጨረሻውን ሳታዩ በእናታችሁ አትሳደቡ። በቃ ተዋቸው፣ ልጆችን ውጡላቸው ከማላቸው እያበባሳችሁ ነገር በቃ እየቆሰቆሳችሁ እናንተ በዚህ ልክ ማለት ነው። ሌሊቱ ሙሉ እንቅልፍ አጣችሁ። ምን ብላችሁ እንደው ቤተሰብ የሚቆጣ የላችሁም፣ ግን እንደው በቃ ሌሊቱ ሙሉ እንቅልፍ የላችሁም። ጨንጓራችሁ አሳዘነ፣ ተቃጠላችሁ፣ ተንገበገባችሁ በጣም ማለት ነው። ውጡላቸው ከህይወታቸው። እነሱ ነገ ዙሮ አንዱ ነው ይመጣሉ። ስራም ከሆነ ያገናኛቸው በቃ ስራቸው ተቋርጧል። ምንም ከሆነ ምን ፍቅር የለባችሁም። በቃ እኔና አንቺ ማንፈላለግ ሰዎች ነን ብሏታል። በቃ አይፈላለጉም ማለት ነው። እንግዲህ እንደ ድራማው ስንር ነው ቤተሰብ እንዳጮሁብኝ እንደ ድራማው ማንፈላለግ ሰዎች ነን ተባብለው አንፈላለግም ተባብሏል እዚህ ፊልም ላይ ራሱ ማለት ነው። ስለዚህ ካልተፈላለጉ በቃ ይለያዩ፣ ተዋቸው፣ አትንጫጩ። እናንተ በማያገባችሁ ገብታችሁ ጨንጓራችሁ ምልጥ ስታረጉ ያን ሁላ ስድብ ከሴት ልጅ አይወጣም። እናንተ ናችሁ የረከሳችሁ፣ ማንም አረከሰላችሁ። ያን ሁላ ስድብ ካንደበታችሁ ስትወጡ እንደው ፈሪያ እግዚአብሔር እንኳን የሌላችሁ ባለጌዎች ማለት ነው። ባለጌዎች በዚህ ልክ ወርዳችሁ ስትቆሽሹ ታስጠላላችሁ፣ የምር ታስጠላላችሁ። ቤተሰብ እንግዲህ ቪዲዮን ተመልከቱት። በጣም እየሳቁ ነው የሰሩት፣ በጣም እየተሳሳቁ ነው የሰሩት። እናንተ እንዳትሸወዱ። እናንተ ተጣሉ ብላችሁ የምታለቃቅሱ ልጆች አላችሁ፣ እንዳትሸወዱ። በቃ ይሄ ድራማ ነው፣ ድራማ። እነዛ ግን እንደው በስመ አብ ጽናቱን ይስጣቸው።